ሃሩን ሚዲያን በቴሌብር ይደግፉ። ሃሩን ሚዲያን በቴሌብር በዕለታዊ በሳምንታዊና ወርሃዊ ክፍያ በቋሚ አባልነት ማገዝ ይችላሉ። በመጀመሪያ ወደ ቴሌብር አካውንቶ በመግባት ፔይመንት የሚለውን በመምረጥ ከሚመጡት አማራጮች ውስጥ ፈንድራይዚንግ የሚለውን ይጫኑ። በመቀጠልም ከተዘረዘሩ አማራጮች ውስጥ ሃሩን ሚዲያ የሚለውን በመፈለግ ዶኔት የሚለውን ይጫኑ። ከዚህ በኋላ ከተዘረዘሩ የዕለታዊ ሳምንታዊና ወርሃዊ የአባልነት አማራጮች መካከል የሚፈልጉትን በመምረጥ ኔክስት የሚለውን በመጫን የሚስጥር ቁጥሮን ያስገቡ። በመጨረሻም ከ127 አባል መሆኑን የሚገልጽ አጭር የጽሑፍ መልእክት ይደርስዎታል። ሁልጊዜም ከኛ ጋር ስለሆናችሁ ደስ ብሎናል። አብሮነታችሁ አይለየን። ድጋፉን ስለሰጡን እናመሰግናለን። ሃሩን ሚዲያ ቀዳሚ የመረጃ ምንጭ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁና የተከበራችሁ የሃሩን ሚዲያ ተከታታዮች ፕሮግራማችንን በዓለም ዙሪያ ሆናችሁ የምትከታተሉን ሁሉ በያላችሁበት የዓለም ዳርቻ አክብሮታዊ ሰላምታችን ይድረሳችሁ እያልን ወደ ዛሬው ዝግጅታችን እናመራለን። የዲያስፖራ ልዑካን በአወሊያ ተቋም እየተከናወኑ ያሉ የልማት ስራዎችን በማድነቅ አጋርነታቸውን አረጋገጡ። ከተለያዩ የዓለም ክፍሎች የተውጣጡ የዲያስፖራ ተወካዮች በአወሊያ ልማትና እርዳታ ድርጅት እየተከናወኑ የሚገኙ የልማት የትምህርትና የበጎ አድራጎት ስራዎችን ተዘዋውረው ጎብኝተዋል። በእንደዚህ በአማረ መልኩ በክብር እንዲተሰብስባችሁ ቆማችሁ ስለተቀበላችሁን በጣም ነው የምናመሰግነው። ይሄ ለኛ ትልቅ የሆነ ክብር ነው። በምንወዳችሁ ልክ በምንጠብቃችሁ ልክ ነው ያገኘናችሁ። ባረከላሁ ፊኩም። ያው ይሄ እንግዲህ አወልያ ቤታችን ነው። ወደ ቤታችን ነው የተመለስነው። ጀዛኩሙላሁ ኸይራን። እንግዲህ ቤተሰባዊነታችንን ነው ያስታወሳችሁን ለማለት ነው። ባረከላሁ ፊኩም። በ1950ዎቹ በአንድ የየመን ኡስታዝ ጅማሮውን ያደረገው እድሜ ጠገቡ አወልያ የልማትና የእርዳታ ድርጅት በቅጥር ግቢ ውስጥ የሚገኙትን ሆስፒታል፣ ትምህርት ቤት፣ የጀናዛ ማጠቢያ ክፍል፣ የእግር ኳስ ሜዳና መስጂድ ለልዑካኑ አስጎብኝቷል። አወልያ ኮሌጅ በ1994 የተመሰረተ ኮሌጅ ነው። ለብዙ ዓመት በዲፕሎማ ሲያስተምር ቆይቷል። 11ኛ ባች የዲፕሎማ መርሃ ግብርን እንደምታዩት በቅድ አስመርቀናል። በዲግሪ ደግሞ 3ኛ ዙር አስመርቀናል። በኢትዮጵያ ብቸኛው የግል ኮሌጅ በትምህርት ሚኒስቴር እውቅና ያገኘ አረብኛን በማስተማር ብቸኛው ኮሌጅ ነው። በዲግሪ ደረጃ አረብኛ እናስመርቃለን። በየአመቱ ዲግሪ እውቅና ካገኘንበት ጊዜ ጀምሮ በከፍተኛ ነጥብ ከመላ ኢትዮጵያ ካሉ በየዩኒቨርሲቲ መንግስት ዩኒቨርሲቲዎች የአረብኛ ዲፓርትመንቶች አሉ። በግል ደረጃ ግን አወልያ ብቸኛ ነው። በከፍተኛ ውጤት እያስመረቅን ያለ ነው እኛ ነን። ከፍተኛ ውጤት የሚያመጡት በዘንድሮውም አመት 100% ተማሪዎቻችን ትምህርት ሚኒስቴር ያዘጋጀውን ኤግዚት ኤግዛም 100% አልፈዋል። እስካሁን ከተመሰረተበት ጊዜ ጀምሮ ሁሉም ተማሪዎች አልፈዋል። አላሁ አክበር፣ ሁሉም ተማሪዎች አልፈዋል። የጉብኝቱን መርሃ ግብር አወልያ የልማት ቦርድ ሰብሳቢ ዶክተር ጀማል መሐመድ፣ የድርጅቱ ምክትል ስራ አስኪያጅ ኡስታዝ ጀማል ፈንታውና ሌሎችም የድርጅቱ ኃላፊዎች መርጠውታል። ዴንታል ዲፓርትመንት ነው። የአወልያ ሆስፒታል በጣም ታዋቂ የሆነው በዴንታል ዲፓርትመንትና በሴቶች ሕክምና ነው። ይሄኛው ከድሮ ነበር እንቅስቃሴ ጀምሮ 1996 አካባቢ። ከዛ በኋላ አዲስ ነው የዛሬ ዓመት 2 ሚሊዮን ብር ፈጅተንበታል። እንደምታውቁት እንትኖች እንደምታዩት ኢንተሪየር ዲዛይን ሰርተንበታል። ዴንታል ቼርም አሰርተናል። አሁን የሚቀረን የ600 ሺህ ብር ነገር ይቀራል ኢንሻአላህ። ከዛ እሱን ጊዜ ስንገዛ ሙሉ እንቅስቃሴ አባካለ እንጀምራለን ኢንሻአላህ። ድርጅቱ ከሰው ልጅ ውልደት ጀምሮ እስከ ሞት ድረስ ያለውን የህይወት ተፈጥሯዊ ሂደት የሚያስተናግድ ሲሆን የተለያዩ የሰው ልጅ ፍላጎቶችን በአንድ ማዕከል አጠቃሎ አገልግሎት የሚሰጥ ብቸኛ ኢስላማዊ ተቋም መሆኑም በጉብኝቱ ወቅት ተብራርቷል። ምናልባት በኢትዮጵያ እንደ አወልያ አይነት ብቸኛ ለአንድ ሙስሊም ማህበረሰብ ሰርቪስ የሚሰጥ ተቋም የለም። ፍሮም ወምብ ቱ ቶምብ የሚባለው አይነት ሂውማን ሰርቪስ የሚገኝበት ነው። አንድ ልጅ እናት ምጥ ይዟት ብትመጣ ጤና ጣቢያ ይወለዳል። ደን ኬጂ ትምህርቱ ሲደርስ ኬጂ ይማራል። ከዛ ኤሌመንተሪ፣ ከዛ ሃይ ስኩል ሲጨርስ ኮሌጅ አለን እስከ ዲግሪ ድረስ ይመረቃል። አላህ ደግሞ ጠርቶት ወደ አኺራ መሄድ ከሆነ ደግሞ ጀናዛው አደቡን በጠበቀ መልኩ ታጥቦ በስነ ስርዓት የሚሰተርበት ብቸኛ ተቋም ነው ስንል ዝም ብለናል። የዲያስፖራ ተወካዮቹ በተቋሙ የተከናወኑትን ስራዎች ያደነቁ ሲሆን ታላቁን የኢትዮጵያ ህዳሴ ግድብን ስንጎበኝ የተሰማንን ደስታ በአወልያ የልማትና እርዳታ ድርጅት ስራዎች ላይ በድጋሚ ያረጋግጠናል በማለት
የተቋሙን ዳግም ማንሰራራት አድንቀዋል። አውሊያ ታሪካዊ ቦታ ነው። አውሊያ ኤግዛምፕል ነው። አውሊያ የዚህ ሁሉ ለውጥ መንስኤ አስኳል የተፈለፈለበት ቦታ ነው። እናንተም በአሉሚኒዎች እንኮራለን፣ በተማሪዎቻችሁ እንኮርተናል እና አላቆይ ዛሬ ትልቅ እኛ ግድቡን ጎብኝተናል ሁለት ግን ወላሂ ግን ከዚህ የበለጠ ትልቅ ነገር አለ። I'm so happy to be here. ጀዛከላሁ ኸይር ያዘጋጀው ኡስታዝም ለአቀናበረው እናንተም ለጋበዛችሁን ወላሂ ጀዛውን ይክፈላችሁ። የተደመምነው በተሰራውና የተሰራ ባለው እና እሳቸው እንዳሉት ያው ትልቁ ያየነው መደምደሚያ ያልነው ግድቡን ነበር። ግን ዛሬ ወደዚህ መተን ስናይ ከእሳቸው ጋር እያወራን ነበረ። በጣም ልብ የሚነካ ነገር ነው ያየነው። አክለውም አወሊያ እድሜ ጠገብ ተቋም እንደመሆኑ ታሪኩን የሚመጥን ስራ ለማከናወን በአመራሩ የተደረገ ያለውን ጥረት እንደሚደግፉና ከድርጅቱ ጎን እንደሚቆሙም ቃል ገብተዋል። አወሊያ የልማትና የእርዳታ ድርጅት በዊንጌት፣ በፒያሳ፣ ዘነበ ወርቅና በወሊሶ በሚገኙት 4 ቅርንጫፎቹ የትምህርት የልማትና የበጎ አድራጎት ስራዎችን በስፋት እያከናወነ ይገኛል። በጣም ደስ የሚል ነገር ነው ያየነው። አልሐምዱሊላህ ረብል ዓለሚን እና አወሊያን የጠበቅነው ነገር አለ። ከአወሊያ ስንመጣ የተለያዩ ነገሮች ለውጦች በአመራር ላይ የሚሆን በስራዎች በቢልዲንግ ኮንስትራክሽን ግን ከጠበቅነው በላይ ነው ያየነው። ገና ስንገባ ለማጓጓት ይመስለኛል የነገራችሁን ትንሽ ነገር ነበር፣ ግን ያሳያችሁን ግን ከነገራችሁን በላይ ነው። ይሄ የሚያሳየው የአሁኑ አመራር ከመናገር ይልቁኑ በስራ ያምናል ማለት ነው። እኔ ይህንን ነው የምወስደው ከዚህ ማለት ነው። እንደዛም ነው የሚያስፈልገው። እስከ ዛሬ የነበረው ችግር ሁላችሁም ታውቃላችሁ። ከአወሊያ ያው 3ቱ ጥያቄዎቻችን በጣም ብዙ ናቸው። ከነሱ ውስጥ አንዱ ባለፈውም እንዳልኩት ይሄ ጉባኤ ከዛ ጥያቄ ውስጥ ነበረ። ኢትዮጵያ ሁሉንም አሳታፊ የሆነች ኢትዮጵያ መመስረት አለባት ጥያቄያችን ነበር። ግን በጊዜው አጠር አድርገን መናገር ስላለብን ከዛ ውስጥ አንዱ አወሊያ በቦርድ ተዳደር የሚል ነው። ይህን በማየታችን ጥሩ ነው። ግን ምን ያክል የተሰጠውንና የሁላችንም ጥያቄ የሆነውን እየተጠቀማችሁበት ነው እናንተ ትነግሩናላችሁ። ነፃ የሆነ ፍላክሲብል የሆነ አስተዳደር ያለው ቶሎ መንቀሳቀስ የሚችል ሁላችንንም የሚያሳትፍ ስራ የሚሰራ ተቋም እንዲሆን ነው የፈለግነው። አሁን እያየን ያለነው ያንን ይመስላል ኢንሻአላህ። ውድና የተከበራችሁ የሃሩን ሚዲያ ተከታታዮች የዛሬው ዝግጅታችን የተከታተላችሁትን ይመስል ነበር። ከዝግጅቱ ጋር አቲድ ሐሚድ ከካሜራ ባለሙያው አብዱል መሊክ ጣህር ጋር ነበርን። በሌላ ዝግጅት እስከምንገናኝ በያላችሁበት ሰላማችሁ ይብዛ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።